በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን በዓለ ልደታ ለእግዝእትነ ማርያም። ግንቦት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ኢያቄም ወሐና ወለዱ ለነ ሰማየ ሰማየ ሙኒ አስረቀት ለነ ፀሐየ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸው ደግሞ ፀሐይን አወጣችልን፣ ወለደችልን፣ አስገኘችልን። የዓለማችን ወላጆች ነቢያት ሐዋርያትን፣ ጻድቃን ሰማዕታትን ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን ፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይና የምድር ንግሥት የእግዚአብሔር እናት እመቤታችን ማርያምን ወለዱልን። ኢያቄም ወሐና ለእግዚአብሔር የሥጋ አያቶቹ ተባሉ። እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸው ተመስክሮላቸው ድንግል ማርያምን አግኝተዋል። እመቤታችን ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያ ሰው ድንግል ማርያም ናት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ለጨለማው ዓለም የብርሃን መቅረዝ ሁና ትጠቅመን ዘንድ አንድም ትንቢቱና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በዚህ ቀን በሊባኖስ ተራራ ከ2017 ዓመታት በፊት ተወልዳለች። ሙሽራዬ ሆይ ከሊባኖስ ጋር ነይ። መኃልየ ዘሰሎሞን ቁጥር 4 ምዕራፍ 4 ከቁጥር 8 ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰው ልጅ የላችሁም በሚል ይናቁ ነበር። ኦሪታውያን ልጅ የሌለው ህጡአ በረከት ከእግዚአብሔር ጸጋ የራቀ ነው ብለው ያምኑ ነበርና ኢያቄም ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸውም አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና የሳራን አምላክ ነውና ተስፋን አልቆረጡም። የለመኑትን የማይነሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ 3 ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማልድ ቆየ። በ40ኛው ቀን ግን ሁለቱ ህልምን ያልማሉ። ቅዱስ ኢያቄም ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ አየ በራእይ። እናታችን ቅድስት ሐና ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄም ከሱባኤ እንደተመለሰ ያዩትን ተጨዋውተው ፈቃድ እግዚአብሔር ይሁን አሉ። እንደገና ለ7 ቀናትም በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛው ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱ አብረው አድረው መብርሃን ተጸነሰች። ኦ ድንግል አኮ በፍትወተ ደነዝ ተጸነስኪ፣ ድንግል ሆይ ኃጢአት ባለበት ስጋዊ ፍትወት የተጸነሽ አይደለሽም እንዳለ ሊቁ አባ ሕርያቆስ በቅዳሴ ማርያም። ለጽንሰትኪ በከርስ እንበላ ሀበሳ ወርስ ተወለድኪ ወለልደትኪ እማሐይፀን ቅዱስ። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት ማኅፀንም ቅዱስ ነው እንዳለ በመጽሐፈ ሰዓታት ሊቁ አባታችን አባ ጊዮርጊስ ዘጋስጫ። እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳለች። የእመቤታችን የዘር ሐረግ ከአዳም ኖህ፣ ከኖህ አብርሃም፣ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ በእናቷ ወገን። የእመቤታችን የዘር ሐረግ አዳም ኖህ፣ ከኖህ አብርሃም፣ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ በእናቷ ወገን ደግሞ ሌዊ፣ ቀዓት፣ አንበረም፣ አሮን፣ ቴክታና በጥሌቃ፣ ሄኤሜን፣ ዴርዴር፣ ቶና፣ ሲካር፣ ሄርሜላና፣ ማጣት፣ ሐና ናቸው። በአባቷ በኩል ደግሞ ይሁዳ፣ ፋሬስ፣ ሰሎሞን፣ ቡኤዝ፣ እሴይ፣ ዳዊት፣ ሶሎሞን፣ ሕዝቅያስ፣ ዘሩባቤል፣ አልዓዛር፣ ቅስራ፣ ኢያቄም ይሆናል።
ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢቱና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወልዳለች። የእመቤታችን የድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷ፣ ረድኤቷ በእኛ ላይ እጥፍ ድርብ ሆኖ ይደር። በዚህ ዕለት የሚታሰቡ ዓመታዊ የቅዱሳን በዓላት እግዝእትነ ማርያም ልደቷ፣ ቅዱስ ኢያቄምና ቅድስት ሐና። የእግዝእትነ ማርያም ወላጆች አባ ሕርያቆስ ዘብሔረ ብእንሳ ለእመቤታችን ቅዳሴ የደረሰላት ቅዱሳን ቴክታና በጥሬቃ በዚህ ዕለት ይታሰባሉ። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት። መዝሙር 86 ከቁጥር 1 እስከ 6። ሰላም ለልደትኪ ልደተ ሔዋን ብእሲተ ዘለፋ ወለአዳም ዘኮኖ ለተበረከቶ ተስፋ ማርያም ድንግር ቀርነ ሳሙኤል ዘመሴፋ ነቢይት ይብሉኪ ወላዲተ ክርስቶስ አልፋ ወሐዋርያት ወድሱኪ ለዓለም እስከ ጽንፋ። ሰላም ለልደትኪ ጥንተ መድኃኒት ዘኮነ በኃጢአት አዳም ጽልመት ድረ በዓለም ሰፈነ ዘኮንኪ ለቤተ ዳዊት ጸወነ ከመ ሕርያቆስ በዓለ ቅዳሴ ወከመ ጊዮርጊስ አቡነ ለባርኮ ወለቀድሶ ንኢ ሀቤነ። ሰላም ለልደትኪ በከመ ሰበኩ ዜና ነቢያት እንዘይወድሱ ዘለኪ ድንግልና ማርያም ድንግል ወለተ ኢያቄም ወሐና መራ ዘሊባኖስ ወጸጳጦስ ዘሲና ብኪ ወበወልድኪ ተስዕረ ሙስና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 2 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት ቅዱስ ኢዮብ አባታችን የትዕግስት አባት። የቅዱስ ኢዮብ በመጽሐፍ ቅዱስ ላይ እንደተመለከትነው ያልተፈተነበት ነገር የለም። ሐረገ ትውልዱም ከአባታችን አብርሃም ይመዘዛል። ቅዱስ አብርሃም አባታችን ይስሐቅን ይወልዳል። ይስሐቅ ደግሞ ኤሳውን፣ ኤሳውም ራጉኤልን፣ ራጉኤልም ዛራን፣ ዛራም ኢዮብን ይወልዳሉ። ቅዱስ ኢዮብ የነበረው እስራኤል በግብፅ በባርነት ሳሉ ነበር። ኢዮብ ይህ ቀረ የማይሉት ባለጠጋ ደግና እግዚአብሔርን አምላኪ ነበር። የኢዮብ ደግነት የተመሰከረ በሰው በፍጡር አንደበት አልነበረም፣ በራሱ በፈጣሪ አንደበት እንጂ የተመሰከረ። በዚህ የቀና ጠላት ዲያብሎስ ግን ኢዮብን ይፈትነው ዘንድ ከአምላክ አስፈቀደ። ጌታችን የጻድቃንን የትዕግስትን መጠን ሊገልጥ ወዷልና የጽድቁን የትዕግስቱን መጠን ሊገልጥ ወዷልና ሰይጣን ኢዮብን በሀብቱ መጣበት። በአንድም ጀንበርም ድሃ ሆነ። እርሱ ግን ፈጣሪውን ባረከ፣ አመሰገነ። ሰይጣን ቀጠለ፣ የአብራኩን ክፋዮች ልጆችን አሳጣው። ኢዮብ አሁንም ፈጣሪውን አመሰገነ፣ ከማማረር ይልቅ በምስጋና መጽናትን ወደደ። በሦስተኛው ግን ሰውነቱን በቁስል መታው። ቁስል ሲባል በዘመኑ እንደምታዩት አይነት አልነበረም። ከሰው ሕሊና በላይ የሆነ አስጨናቂ ደዌ ነበር እንጂ። ጻድቁ የአንድ ወጣት ዕድሜ ያህል በመከራው ጽናት እየተሰቃየ ገላውን በገል ያከው ነበር። ከአፉ ግን ተመስገን ከማለት አላቋረጠም፣ ክፉ ነገርም አይወጣም ነበር። በመጨረሻም ሰይጣን በሚስቱ ላይ መጣበት። እግዚአብሔርን ተሳደብ አለችው። እርሱ ግን መልሶ እንዲህ አላት፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ የተባረከ ይሁን አላት። ከዚህ ሁሉ ነገር በኋላ እግዚአብሔር ሰይጣንን ከጎዳናው አስወገደው። ጤናውንም የቅዱስ ኢዮብን ጤናውንም ሀብቱንም ልጆችንም ለኢዮብ መለሰለት። ካለው ዕድሜ ላይም 140 ዓመት ጨመረለት። ጻድቅና የትዕግስት ሰው ቅዱስ ኢዮብ በ248 ዓመቱ በዚች ቀን አርፏል። አምላከ ቅዱሳን የኢዮብን ትዕግስቱን ጽናቱን ያድለን። ከቅዱስ ኢዮብ ጋር በዚህ ዕለት ታስበው የሚውሉ ቅዱሳን አባ ቴዎድሮስ ሊቀ ምኔት፣ የታላቁ ቅዱስ ጳቁሚስ ደቀ መዝሙርና የአቡነ አረጋዊ ጓደኛ፣ 22 ሰማዕታት የአባ ኤሲ ማህበር በዚህ ዕለት ይታሰባሉ። ወንድሞቼ ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚራራ ነውና። ሰላም ለኢዮብ ርዕሰ ልቦናሁ ዘጽህደ ሶበ ታገሰ ምንዳቤ ወሶበ ጽድቁ ፈድፈደ ምስለ አብርሃም አውሁ ከዊኖ አሃደ።
እንበለ ርሃም ባይቲቱ ኢፈተተ ማእደ በእንተዝ ሐዋርያ ወደሶ ገሃደ ኢዮብ ጻድቅ እግዚአብሔር ዘወደሶ በይዜደዌ ወተጽናስ በእንተ ዘአነሃ መንፈሶ ወአዲ በህሊናሁ መንግስቶ አውሮሶ ቴዎድሮስ ገዳማዊ እደ ጳኩሚስ ዘቀደሶ ወዘፈጸማ ለሕይወቱ እንበለ ነጊድ ወተሐውሶ ዘአቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለ አንብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምለ አብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባረኩ ጉባኤያት መካን እስከ አረጋዊ ልሂቅ እምንውት ጻል ለዘጻፉ በክርታስ ለዛኖር ተርጎም በልሳን አዲስ ወለዘሰማ ቃሎ በመንፈስ አራቂተ ኩሉ ባይ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት